እና ዛሬ የምናየው የሁለተኛ ተሰሎንቄ ምዕራፍ 2 ላይ ነው። እንግዲህ ርዕሴን መያዝ ለሚፈልግ የሚከለክለው ስላለ ጸንታችሁ ቁሙ፣ የሚከለክለው ስላለ አጥብቃችሁ ያዙ የሚል ቃል ርዕሴ ይሄ ነው። የሚከለክለው ስላለ ጸንታችሁ ቁሙ እንዲሁም ደግሞ አጥብቃችሁ ያዙ የሚል እግዚአብሔር ቃል ነው። ኢየሱስ ክርስቶስ እሱ ጌታ ነው። እንጸልይ። የዘላለም አምላክ እግዚአብሔር ሆይ እናመሰግንሃለን። አንተ ምህረት ብዙ ነው፣ ቸርነትህ የማያልቅ አምላክ፣ አንተ በምህረት ባለጸጋ የሆንክ ጌታ፣ ምህረት እስከ ዛሬ አድርሶናል። እነሆ ደግሞ ነገንም ያሳልፈናል። ጌታ ሆይ መምጣትህን በጉጉት ነው የምንጠብቀው፣ መገለጥህን በጉጉት ነው የምንጠብቀው። ድንገት ትገለጣለህ፣ ድንገት ስትመጣ ደግሞ በእምነት እንድታገኝ፣ በእምነት ቆመን ጸንተን የተማርነውን ይዘን እንድንገኝ በጌታ በኢየሱስ ክርስቶስ ስም እኔ ጸልያለሁ። እግዚአብሔር አምላክ አንተ ቅዱስ ጻድቅ አምላክ ነህ፣ በጽድቅ ትፈርዳለህ። እግዚአብሔር አንተ የጽድቅ አምላክ ነህ፣ በጽድቅ ትፈርዳለህ፣ በእውነት ትፈርዳለህ። ፍርድህም ይሳሳት አይደለም። የኖሩልህን የተሰቃዩልህን የሞቱልህን እግዚአብሔር ሆይ ልትወስዳቸው ትመጣለህ። ያ ቀጠሮ ጥብቅ ነው፣ ያ ቀጠሮ እውነት ነው፣ ያ ቀጠሮ የታመነ ነው። ብዙዎች ብዙ ነገር ቢሉ አንተ ግን እመጣለሁ ብለሃል። የማይዋሽ ጌታ እመጣለሁ ብሏል። የማይክድ ጌታ እመጣለሁ ብሏል። የማያስመስል ጌታ እመጣለሁ ብሏል። አምላካችን መድኃኒታችን ጌታ አምላክ እግዚአብሔር ሆይ በልጅ በጌታ በኢየሱስ ክርስቶስ ስም ታጥበን ተቀድሰን ጌታ ሆይ አንተ ስትመጣ አጥበ ቀድሰ ብትወስዳትም ጌታው እኛ ግን ከወዲው ጌታ ሆይ ታጥበን ተቀድሰን መጠበቅ እንድንችል በኢየሱስ ስም እኔ እለምንሃለሁ። ኑሯችን የታጠበ ይሁን፣ ኑሯችን የተቀደሰ ይሁን። ስትመጣ የማታፍርብን፣ ስትመጣ ደስ የምትሰኝብን፣ ስትመጣ የማታጣን፣ ስታንኳኳ ጌታ ሆይ መክፈት የሚያቅተን እንዳንሆን ጌታው ድምጽህን የምናውቅ እረኛችንን የምናውቅ አባታችንን የምናውቅ ጌታው የመጣውን የምናቆንን ተዘጋጅተን እንድንጠብቅ በኢየሱስ ስም እርዳን። ስለ ሁሉ እናመሰግንሃለን። ክብርም ምስጋናም አምልኮም ለተገባህ አምላክ ላንተ ይሁን። ኢየሱስ ክርስቶስ እሱ ጌታ ነው። ጌታ ስሙ ይባረክ። እንደነገርኳችሁ ርዕሴ የሚከለክለው ስላለ ጸንታችሁ ቁሙ አጥብቃችሁም ያዙ ይላል። ኢየሱስ ክርስቶስ እሱ ጌታ ነው። ይሄ የምንኖርበት ዓለም ወገኖቼ የሚከለክል ባይኖር ኑሮ፣ የሚይዘው ባይሆን ኑሮ፣ የሚያስቆመው ባይኖር ኑሮ አራጅም ገዳይም ያለበት ዓለም ነው። ቤተክርስቲያን በዚህ ምድር ላይ እግዚአብሔር ኢየሱስ ክርስቶስ ሲተክላት እንዲሁ ዝም ብሎ ጥሏት አልሄደም። በስጋ ነበረ። በስጋ በነበረበት ዘመኑ ሲያልቅ 3 ዓመት ተኩሉ ሲያልቅ መሄድ አለብኝ አለ። መመለስም አለበት፣ ግዴታ ነው። ለምን? ውስን ስለነበረ ማለት ነው። ሰው ነውና ውስን ስለነበረ የማይወሰነው መንፈስ ቅዱስ መምጣት ነበረበት። ስለዚህ ኢየሱስ ክርስቶስ እኔ በሄድ ይሻላል አለ፣ መረጠ። ለምን? የሚሆነውን የሚከናወነውን ስለሚያቀው። እግሮቹ እዚህ ጋር ሄዳሉ፣ እግሮቹ እዛ ጋር ሄዳሉ፣ እግሮቹ እዚህ ሄዳሉ። ኢየሩሳሌም፣ ይሁዳ እንዲሁም ሌሎች ሰፈሮች ላይ ይሄዳል። አልፎ ግን ዓለም እየተባለው መድረስ አይችልም። ለምን? ስጋ የለበሰ ስለሆነ። ግን የሥላሴን ሶስተኛ አካል ማለት ነው። የሥላሴን ሶስተኛ አካል መንፈስ ቅዱስን ለናንተ ብልክላችሁ ያዋጣችኋል። እሱ ይጠቅማችኋል። በማስተማርም እውነትን በመግለጽም ወደ ብርሃኑ በመምራትም እሱ ያዋጣችኋል። እኔ አላዋጣም። ስጋ ለብሼ በደም በስጋ ነው ያለሁት፣ አላዋጣም። የሚያዋጣችሁ እሱ ነውና ሄዳለሁ ወደ አብ አለ። ወደ አብ ከሄድኩኝ በኋላ ተቀብዬ እልከዋለሁ ወደ እናንተ አለ። ትልቅ
የተስፋ ቃል ሰጥቶን ተስፋውን በሐዋርያት ሥራ 2 ላይ ፈጸመው አደረገው ከረጅም ዓመት በፊት የተነገረውን በኢዮኤል 2 ላይ የተነገረውን የእግዚአብሔርን የተስፋ ቃል ሐዋርያት ሥራ አዲስ ኪዳን ላይ መጥቶ ምን አደረገው ፈጸመው ኢየሱስ ክርስቶስ የተናገረውን ፈጸመ ኢየሱስ ክርስቶስ ጌታ ነው ኢየሱስ ክርስቶስ የተባለለት ነገር አለ የዳቢሎስን ሥራ ሊያፈርስ ተገለጠ ይላል ስራውን ጨርሷል ስራ ነበረው ዳቢሎስ የሚሰራው ስራ አለ የሚሰራውን ስራ ያውቃል የመጣበትም ትልቁ ዓላማ ስራውን ለማፍረስ ነው ከመጣ በኋላ ስራውን ጥንቅቅ አድርጎ መስቀል ላይ ፍጻሜ ብሎ ጨርሶ አፈረሰው ማፍረስ ብቻ አይደለም አንከባሎ አሳየው ወስዶ በየከተማው ተሸንፏል እያለ ምን አደረገ አሳየው ይላል ኢየሱስ ክርስቶስ ጌታ ያኔ ኢየሱስ ክርስቶስ ይከለክል ነበር የሚከለክለው በመንድነው ይጸልያል ይወጣል አጋንንትን ያወጣል ይፈውሳል ደዌዎችን የሞቱትን ሁሉንም ምን ያደርጋል ይፈውሳል ኢየሱስ ክርስቶስ እሱ ጌታ ስለዚህ የሱ ስራ ምን ነበር የአጋንንትን ስራ ማፍረስ ነበር የኢየሱስ ክርስቶስ ስራ ግን ውስን ነው ስለዚህ ከሄደ በኋላ ምንድነው ያለው እኔ ከናንተ ጋር የሚኖረውን መንፈስ ቅዱስን እሱን እልክላችኋለሁ አለ ወንጌሉ በስነ ስርዓት እንዲነገር ወንጌሉ በአራቱም አቅጣጫ በስነ ስርዓት እንዲሄድ የተናገረው ኢየሩሳሌም ይሁዳ ወደ ዓለም ሁሉ እንዲሁም ደግሞ ሰማሪያ በአራቱ በኩል እንዲሄድ ወንጌል እንዲነገር የእግዚአብሔር የተስፋ ቃል እንዲፈጸም እሱ መምጣት ነበረበት ስለዚህ እሱን ላከልን ኢየሱስ ክርስቶስ ጌታ መንፈስ ቅዱስ ማለት በዚህ ዘመን ላይ ብቸኛ ዋስትና የሆነ ብቸኛ እግዚአብሔር የሆነ ብቸኛ ለማንኛውም አማኝ ዋስትና የሆነ መንፈስ ቅዱስ ብቻ ነው ለምንድነው ካላችሁ ዋስትና በሌለው ዓለም ላይ ስለምንኖር ማለት ነው በደከመ በሞተ በተጨማለቀ በቃ ፍርክስክሱ በወጣ ባረጀ ዓለም ላይ የኖርን ስለሆነ በአረጀው ዓለም ላይ ግን ሕይወት ያለው ማንነት ይዘን እንድንኖር መንፈስ ቅዱስ ለኛ አስፈላጊ ነበር ገዳይ ያለ አራጅ አለ ግን ምን ተብሎ ተነገረለት የሚከለክል ስላለ ይላል ኢየሱስ ጌታ ነው ስለዚህ የትም እንውጣ የትም እንግባ መንፈሳዊዎች ከሆነን እኛ የተከለከለልን ሰዎች ነን ጠላት የተያዘልን ሰዎች ነን ጠላት የታሰረልን ሰዎች ነን አንዳንድ ሰው ራሱ ፈቶ ሊለቀው ይችላል ምንም ችግር የለም ኃጢያትን ደጋግሞ በመስራት ልምድ በማድረግ ወይንም ደግሞ ባህሪ በማድረግ መጋበዝ ይቻላል ወደ ራስ ህይወት ጠላትን መጋበዝ ይችላል ለምን መንፈስ ቅዱስን አታዳፍኑ ሲሆን መንፈስ ቅዱስን እያዳፈንን ማለት ነው በጣም ደፋር ስንሆን በኃጢያት ላይ ምንድነው የምንሆነው መንፈስ ቅዱስ ከኛ ይጓደላል ምን ይሆናል ይቀንሳል በቃ ስራውን ያቆማል አክቲቭ አይሆንም ስለዚህ የዓለም መንፈስ በእኛ ላይ ስራውን ይቀጥላል አክቲቭ ይሆናል ማለት ነው ስለዚህ እግዚአብሔር ምንድነው የሚለው መንፈስ ቅዱስን ላኩላችሁ ይላል ኢየሱስ ክርስቶስ ጌታ ነው ጳውሎስ በዚህ በሁለተኛ ተሰሎንቄ ላይ የሚነግራቸው አንዱ ስለ መንፈስ ቅዱስ ማንነትና ስራ ነው የሚነግራቸው ኢየሱስ ጌታ ነው ይሄንን ክፍል አነብላችኋለሁ ምዕራፍ 2 እንደዚህ ይላል ሙሉውን ነው ማነበው አብራችሁን እኛናችሁ ከዛ በኋላ ቀጥላለሁ ነገር ግን ወንድሞች ሆይ ስለ ጌታ ስለ ኢየሱስ ክርስቶስ መምጣትና ወደ እርሱ ስለ መሰብሰባችን በመንፈስ ወይንም በቃል ወይንም ከኛ እንደሚመጣ መልእክት የጌታ ቀን ደርሷል ብላችሁ ካይምሮአችሁ ቶሎ እንዳትናወጡ እንዳትደነግጡም እንለምናችኋለን ማንንም በማንኛውም መንገድ አያስታችሁ ክህደቱ አስቀድሞ ሳይመጣና ያመጻ ሰው እርሱ የጥፋት ልጅ ሳይገለጥ አይደርስምና
እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ አምላክ ከተባለው ሁሉ ሰዎችን ከሚያመልኩት ሁሉ በላይ ራስ ከፍ ከፍ የሚያደርግ ተቋሚው እርሱ ነው። ገና ከናንተ ጋር ሳለው ይህን እንዳልኋችሁ ትዝ አይላችሁም? በገዛ ራሱ ጊዜም ይገለጥ ዘንድ የሚከለክለውን አሁን ታውቃላችሁ። ያመጻ ሚስጥር አሁን ይሰራልና ብቻ ከመንገድ እስኪወገድ ድረስ አሁን የሚከለክለው አለ። በዚህ ጊዜ ጌታ ኢየሱስ በአፉ መንፈስ የሚያጠፋው ሲመጣ በመገለጡ የሚሽረው አመፀኛ ይገለጣል። ይድኑ ዘንድ የእውነትን ፍቅር ስላልተቀበሉ ለሚጠፋ የእርሱም መምጣት በተአምራት ሁሉና በምልክቶች በሐሰተኞች ድንቅን በአመፃ መታለልን ሁሉ እንደ ሰይጣን አሰራር ነው። ስለዚህ ምክንያት በእውነት ያላመኑ ነገር ግን በአመፅ ደስ ይላቸዋል የነበሩ ሁሉ ፍርድን እንዲቀበሉ ሐሰትን ያምኑ ዘንድ እግዚአብሔር የስህተትን አሰራር ይልክባቸዋል። እኛ ግን የጌታ የተወደዳችሁ ወንድሞች ሆይ ሁሉ ጊዜ ስለናንተ እግዚአብሔርን ልናመሰግን ግድ አለብን። እግዚአብሔር በመንፈስ መቀደስ እውነትን በማመን ለመዳን እንደ በኩራት መርጧቸዋልና ለዚህም የጌታችን የኢየሱስ ክርስቶስ ክብርን ለማግኘት በወንጌላችን ጠራችሁ። እንግዲህስ ወንድሞች ሆይ ጸንታችሁ ቁሙ፣ በቃላችንም ቢሆን በመልእክታችንም የተማራችሁትን ወግ ያዙ። ራሱ ጌታችን ኢየሱስ ክርስቶስና የወደደን በጸጋም የዘላለም መጽናናት በጎንም ተስፋ የሰጠን እግዚአብሔር አባታችን ልባችሁን ያጽና፣ በበጎ ስራና በቃል ሁሉ ያጽናችሁ ይላል። ኢየሱስ ክርስቶስ እሱ ጌታን ልብ ያሞቃል። ቦታው በጣም ነው ደስ የሚለው። ይቅርታ እንግዲህ ብያለሁ። በጣም ነው ልብ የሚያሞቀው ቦታው። ጳውሎስ ይህን ስፍራ ጨክኖ ስለ ምጽአት ለ3 ሳምንት ሰዎች ነው የሚናገረው። በዳኑ በ3 ሳምንታቸው እሱ ደግሞ ወጥቶ ቆሮንቶስ ሄዶ 3 ወር ከ3 ወሩ በኋላ ጢሞቴዎስን ከላከ በኋላ ይሄ በ6 ወር ውስጥ የተጻፈ ነው። የ6 ወር ልጆች ናቸው ምጽአት የሚማሩት። እኛ አጥንትና ወተት እንለያለን። አጥንት ወተት የሚጠጡ ስላሉ በመካከላችን አትናገሩ አጥንት ይባላል። ጠንከር ያለ ነገር አትናገሩ። ጳውሎስ ግን ለ6 ወር ጌታን ካገኙ 6 ወር ለሆናቸው ልጆች ምጽአትን ነው ጥንቅቅ አድርጎ የሚነግራቸው። ለምን? ኮንፊውዥን በመካከላቸው ስለነበረ፣ አስተምሮ ችግር በመካከላቸው ስለነበረ ምንድነው? ነገር ግን ይልና መጀመሪያ ላይ ወንድሞች ሆይ ይላል ስለ ጌታችን ስለ ኢየሱስ ክርስቶስ ምጽአትና መሰባሰባችን በመንፈስ በቃልም የጌታ ቀን በመልእክትም የጌታ ቀን ደርሷል ብላችሁ ካምሯችሁ ቶሎ እንዳትናወጡ እንዳትደነግጡ ማንም በማናቸው መንገድ አያስታችሁ ይላል። ስለዚህ ማሳቻ መንገዶች ብዙ አሉ ማለት ነው። ከጌታ ምጽአት የሚያሰናክሉ ከጌታ ምጽአት መጠበቅ ኦብስታክል የሚሆኑ ብዙ ምልክቶች አሉ ማለት ብዙ ነገሮች አሉ ማለት ነው። ጳውሎስ እዚህ ጋር ይጠቅስላቸዋል። እነዚህ ሰዎች በመካከላቸው የተሰጣቸው እኔ የነገርኳችሁን የእግዚአብሔርን ቃል አጥብቃችሁ ተያዙ ይላቸዋል። 3 ላይ ስንሄድ እኔ ነግሬያቸዋለሁ ከእናንተ ጋር ስኖር እኔ አጥብቄ አስተምሬ ነግሬያቸዋለሁ። ምጽአት ለኛ አልነገረንም። ምንም ምስጢር እዚህ ጋር ለኛ አልነገረንም። ለነሱ ግን ምን ይላቸዋል? እኔ ነግሬያቸዋለሁ። የጌታ ምጽአት ምን አይነት እንደሆነ ነግሬያቸዋለሁ። ጌታ እንዴት እንደሚመጣ እኔ በልዩ ትምህርት አስተምሬያቸዋለሁ። ያውቁታል እነሱ። ታውቃላችሁ ይላቸዋል። ቀጥሎ ታውቃላችሁ ምን ብዬ እንዳስተማርኳችሁ ታውቃላችሁ ይላቸዋል። ግን ምጽአት ሆኗል የሚላቸዋሉ በመካከላቸው። ምጽአት ከሆነ እኮ ቆይቷል። እናንተ መከራ ውስጥ ናችሁ፣ ችግር ውስጥ ናችሁ፣ ስደት ውስጥ ናችሁ። ግን ስደቱ የምጽአቱ ውጤት ነው ይላቸዋል። ምክንያቱም ንጥቀት ተከናውኖ ምጽአት ተከናውኖ እናንተ ያላችሁት እዛ መከራ ላይ ነው ብለው የሚያስተምሯቸው ሰዎች አሉ። ለምን? የተሰለንቄ ሰዎች መከራ ለሰው ልጅ የሚገባም አይደለም። ለኛ ቢነገረን አሁን እንደ መርፌ ያክል ውጋት ነው የሚሰማን። እነሱ ግን በመታረድም በመወጋትም በመገደልም በመቃጠልም በተለያየ የስቃይ ሂደት ውስጥ የሚያልፉ ሰዎች ናቸው። ስለማን ነው? ስለ ጌታ ኢየሱስ ክርስቶስ። የአንደኛ ተሰሎንቄ ላይ ሲነግራቸው ምን ይላቸዋል? ስለ ክርስቶስ የምትከፍሉትን ዋጋ እግዚአብሔር ዋጋ ይከፍላችኋል ይላቸዋል። ተቀበሉት፣ በቃ ዋጡት ይላቸዋል።
ዋጡ ተቀበሉት ከእግዚአብሔር ዘንድ ግን የጽድቅ ፍርድ አላችሁ ይላቸዋል እነዛስ እናንተን የሚያሰቃዩት ደግሞ እናንተን የሚበድሏችሁ እናንተን ወዲና ወዳ የሚያንገላቷችሁ ደግሞ እነሱ ፍርድ ይጠብቃቸዋል ይላቸዋል ሶ ይሄ የኔ የጽድቅ ምልክት ነው ይላል የጽድቅ ፍርድ ምልክት ነው ይላቸዋል ደስ አይልም በቃ የናንተ ስቃይ የናንተ ሞት ዛሬ እንደምናየው አይደለም ኩኛ ላይ የሚደርሰው ስቃይ አይደለም እነሱ ላይ የሚደርሰው እኛ ስቃይ የምንለው ጉንፋን እሱ አይደለም እሱኛው አይደለም ጳውሎስ ቁሙ ያዙ የሚላቸው ባላችሁበት እዚህ ጋር ሞት ቀርቦ ማለት ነው እዚህ ጋር ሞት ቀርቦ አሁን ትሰየፋለ እንትና ጌታ ነው በል ጣሊያኖችን የተለያዩ ነገስታቶችን እሱ ጌታ ነው በል እሱ ጌታ ነው ካላልክ ትሰየፋለ ከዛ ይሰየፋል ጌታ ነው ማለት አለበት ወቅቱ ይሄ ነው ስደቱ በጣም ከባድ ነው የገዛ ወንድሞቻቸው እነሱ እንኳን የእስራኤላውያን ወይንም ደግሞ አይሁዳውያን የመጨረሻ ወንድሞቻቸው ናቸው ደግሞ ጠላቶቻቸው ከነሱ የሚደርሱባችሁ መከራ እግዚአብሔር ያውቀዋል ይላቸዋል እንደ ይሁዳ የደረሰባቸውን መከራ እናንተም ተካፍላችኋል እኛም የደረሰብን መከራ ተካፍላችኋል ኢየሱስም የደረሰበትን መከራ ተካፍላችኋል ስለዚህ የሶስቱንም ውጤት እናንተም የዛ ክብር ተካፋዮች ናችሁ ይላቸዋል በመከራ ውስጥ ጳውሎስ እኔ መከራን ተቀብያለሁ ነግሬያችኋለሁ ወደ እናንተ ስመጣ እንዴት እንደመጣው ታውቃላችሁ ፊልጵስዩስን ሳልፈው እንዴት እንዳለፍኩ ታውቃላችሁ እናንተ ጋር ሲገባ ደግሞ ምን እንደተፈጠረ ታውቃላችሁ እንዴት ያባረሩ እንዳስወጡኝ ስለ ወንጌል ታውቃላችሁ በደንብ ነው የምታውቁት አላችሁ ይሄን ታውቃላችሁ እንዴት ወደ እናንተ መጣው ከናንተ እንዴት ወጣው ወደ አቴና ወይንም ደግሞ ወደ ቤሪያ እንዴት ሄድኩኝ ታውቃላችሁ ታሪኬን ታውቃላችሁ ሁኔታዬን ታውቃላችሁ እኔ ግን በእናንተ ዘንድ እንደ አባት ነበርኩኝ ያን ሁሉ መከራ ስለ ጌታ ነው መቀበለው እናንተም ተቀበሉት ዋጡት በስደት ውስጥ ተቀበሉት ይላቸዋልና ስለ ምጽአት የተሳሳተ አስተምሮት በመካከላቸው ነበረ ስለዚህ ምጽአትንና መሰባሰባችንን በመንፈስ በቃል በመልእክት ምንድነው ይሄ ስለ ምጽአት የሚያስተምሩበት ሶስት መንገድ አላቸው የዚህ የሐሰት አስተማሪዎች የሚያስተምሩበት በመካከላቸው ሶስት መንገድ አላቸው ይጠቅስላቸዋል ያቀዋል ማን ነው ጢሞቴዎስ እንትን ይዞለት ስለመጣ ማለት ነው መልእክት ይዞለት መጥቷል ከነሱ ዘንድ የመጀመሪያው መልእክት ይዞ ሄዶ ሲመለስ መልካም ዜና ይዞለት መጥቶ ደስ የሚል የነሱን ፍቅር እምነት በክርስቶስ ያላቸውን ተስፋ አይቶ መጥቶ በጣም ደስ ብሎ ጢሞቴዎስ ነግሮታል በቃ ጳውሎስ የመጨረሻ ነው ሰማይ የነካው በደስታ ማለት ነው ያሉበትን በ6 ወር ያሉበትን ጽናት በ3 ወር የመጀመሪያው ደብዳቤ ሲመለስ 3 ወሩ ነውና በዛ ውስጥ ያ ሁሉ ጽናት ኖሯቸው በጎረቤት ሁሉ ስለ እምነታቸው ባካኪያ በዚህ በጎረቤቶቻቸው ባሉ ሰዎች ሁሉ እምነታቸው ፍቅራቸው እርስ በርስ ያላቸው ግንኙነት ማመቻመች የለውም በቃ ገርሞታል የለው ሲዋደዱ ተዋደዱ ነው ሌሎችንም ሲወዱ ደግሞ ወደዱ ነው በዚህ ነው በጣም የሚወዳቸው ጳውሎስና አንደኛ የምጽአት አስተምሮት ስህተት ይዘው የመጡት በመንደነው በመንፈስ ይላል በመንፈስ በቃልና በመልእክት ነው የምጽአትን የተሳሳተ አስተምሮት ይዘውባቸው የመጡት ምንድነው የሚለው እዚህ ጋር በመንፈስ ተገልጦልናል እኛ እግዚአብሔር አናግሮናል እኛ እግዚአብሔር ተናግሮናል እንዲህ ብሎናል በህልምም በራይም አይተናል በቃ እግዚአብሔር ስለ ምጽአት ያሳየን ነገር አለ ብለው ሬፈረንሳቸውን ሚናገሯቸው የሚያስተምሯቸው ነገር አለ ጳውሎስ ያንን ፍንጭ አግኝቷል በመድነው በመንፈስም በቃልም ደግሞ ይላል ከእንደገና ባስተምሮት ሌላው ደግሞ በመድነው በመልእክት የተሳሳተ አስተምሮ ከእንደገና ደግሞ በመልእክትም ይሄ የጳውሎስ መልእክት ነው ብለው ደብዳቤ ጽፈው ልክ እንደሱ አድርገው ፊርማ ፈርመው አሻሽለው ጥሩ አድርገው ጽፈው ይሄን እኮ ጳውሎስ ነው የጻፈው ብለው መልእክት ይሰጧቸዋል በማይታገሏቸው ነገር የለም እነሱን ለመጣል ማለት ነውና አንደኛ በመንፈስ ሁለተኛ በቃል ሶስተኛ ደግሞ በመልእክት የጌታ ቀን ደርሷል ብላችሁ ይላቸዋል የጌታ ቀን ደርሷል ብሏችሁ ምን ያሏችሁን ሰዎች ተቀብላችሁ እናንተ ምን ውስጥ ነው ያላችሁት
ደርሷል ብላችሁ ያመናችሁ ነው እያመናችሁ አንደኛ ሁለት ነው የሚሉት አስተምሮቱን አንደኛ መጥቶ ሄዷል ሁለተኛ ደግሞ በቃ በቅርብ ይመጣል ምክንያቱም ምዕራፍ 4 ላይ ምዕራፍ 3 ላይ ስራቸውን ትተዋል አቁመዋል ኑሮም ስራም ምንም አቁመዋል ስለዚህ አንደኛው እሱ ነው የሚናገሩት ስራ ስላቆሙ በቃ ተስፋ ቆርጠዋል ኢየሱስ የሚመጣ ከሆነ አሁን የሚመጣ ነገ የሚመጣ ከሆነ የኔ መስራት ምን ተስፋ አለው የኔ መስራት ምን ዋጋ አለው ምንም ዋጋ የለው ስለዚህ በሶስቱ ነገሮች ነው እነዚህን ሰዎች ሊጥሏቸው የሚሞክሩት ስለዚህ ሁሉ ጊዜ ሐሰተኛ አስተምሮት ላይ ጥንቃቄ ወስደን የምንሰማቸውን የምናያቸውን በየትኛውም በልኩ የሚመጡትን አስተምሮቶች መመርመር በግል መመርመር ቤታችን ውስጥ የምናየው በዩቲዩብ የምናየው በምን የምናየው ማንንም የሚያስተምረውን አስተምሮት በተሰጠን መንፈስ መመርመር መቻል አለብን ለምን አንዴ ከገባ በኋላ መርዙ ለመውጣት ከባድ መግባት ዝም ብሎ ይገባል መሰስ ብሎ ነው የሚገባው ውጣ ለማለት ግን ጥልም ክርክርም ያመጣል ጢሞቴዎስ አንደኛ ጢሞቴዎስ ላይ ሲነግረው ለጢሞቴዎስ ይሄ ትምህርት ጥልም ያመጣል ክርክርም ያመጣል ነው በቃ ይሄ ተረት ማስተማር ይሄ ወሬ ማስተማር ያሮጊቶችን ማስተማር ምን ያመጣል ይላል በጣም ጠብና ክርክር በቤተክርስቲያን ውስጥ ያመጣል ስለዚህ የሚሰሙትንም እንዲጠበቁ ከእንደገና ደግሞ የሚያስተምሩትንም ሄደህ እንድትታገላቸው እልካለሁ ይላል ከሁለት ነገር ከሚሰሙትም ከሚያስተምሩትም ሄደህ ታገላቸው ይላል ኢየሱስ ክርስቶስ እሱ ጌታ ነው ስለዚህ አንዳንዱ ትምህርት በመንፈስ ይመጣል ተገልጦልኛል ደስ ይለኛል አውሽ ነው እግዚአብሔር ቢናገረኝ በእውነት ግን በድምጽ ማለት ነው በቃል ነው የሚናገረኝ ብዙ ጊዜ ነው ቃል አነባለው ቃል ላይ ነው የሚናገረኝ ድምጽ መጥቶ ቢናገረኝ አይውሽ እንደ ሳሙኤል አውሽ በጣም መጸለየው ጉዳይ አንዱ ምንድነው ምን አይደ ድምጹ እንደ ወራጅ ውሃ ነው ምናምን በጣም ምስስ የሚያደርግ አንድ ንግግር አለ መዝሙር ላይ አይደለም በቃ የሱ ድምጾች ምን አይነት ድምጽ እንደሆነ የእግዚአብሔር ድምጽ ይሄን ድምጽ መለማመድ እንዴት ደስ ይላል እና በጣም ደስ የሚል እንትን አለው ግን በቃሉ ላይ ስለዚህ አንዳንዱ በመንፈስ ይመጣል አስተምሮቱ በመንፈስ ነው መንፈስን ተሞልቶ ያጋንንትን መንፈስ ተሞልቶ ምን ያደርጋል ፐርፐዝሊ ለማሳት ቁንጽል ነገር ወስዶ ያስተምራል የምናያቸው ሰው መንፈስ ነው ሙዚቃ ምናምን ይያሉ ንጥል ያረጋሉ ከመጽሐፍ ቅዱስ ውስጥ ከዛ በኋላ ምንድነው የሚያደርጉት ትርምስምሱን ነው የሚያወጡት በቃ የትኛውንም ቤተክርስቲያን ምን ስንገናኝ የምናወራው እሱ ነው ሰምታል ስለ ሙዚቃ ከመጽሐፍ ቅዱስ ላይ ሰው መንፈስ ነው የሚለው አስተምሮት ሰምታል እንደዚህ ያ መንፈስ ነው አደገኛ መንፈስ ኢየሱስ ክርስቶስ እሱ ጌታ ነው ለዚህ ነው ተሞሉ በቃል በመንፈስ ተሞሉ ማንንም ያለው በግል ነው ያለው በግል በሳምንት አንድ ጊዜ 45 ደቂቃ አይደለም በግል ቤት ውስጥ ተሞሉ ነው የሚለው ያኔ ጥንቅቅ ያለ ክርስቲያን ሆኖ ያውቃል እውነትና ሐሰቱ ወደ ቤቱ የሚመጣው ወደ ትዳር ወደ ኑሮ ወደ አይምሮ ወደ ልቦና የሚመጣው ነገር ለይቶ ነው አሳ ከነሾኳን ብላው ማርለን አውጥተን ነው በስነ ስርዓት የምንበላው ተጠንቅቀን የእግዚአብሔርም ቃል እንደዛ ነው ስንበላው ተጠንቅቀን ስንሰማ ኢየሱስ ጌታ ስለዚህ አንዳንዱ አስተምሮት በመንፈስ ይመጣል አንዳንዱ ደግሞ በቃል ይመጣል ሌላው ደግሞ በመልእክት ይመጣል በቃል ባስተምሮት ነው ያ ምን ሰማቸው አስተምሮቶች አሉ በመልእክት ደግሞ በቃ ይሄ የኔ መልእክት መጽሐፍ ጽፎ ምን ጽፎ የገሌ መጽሐፍ ሰማው የገሌ መጽሐፍ አየው የገሌን እንትን አየው በቃ አነበብኩ ይሄን መጽሐፍ ይልካል ወደ ቤት ይመጣልና ያ መልእክት ነውና የጌታ ቀን ደርሷል ብላችሁ ምን ይላል ባይምሯችሁ ቶሎ እንዳትናወጡ ይላል ኢየሱስ ክርስቶስ እሱ ጌታ ሐሰተኛ አስተምሮት ውጤቱ ምንድነው የሐሰተኛ አስተምሮት በቃልም ይምጣ በመንፈስም ይምጣ በመልእክትም ይምጣ ስለ ምጽአትም ይሁን ስለ ሌላም ይሁን ምንድነው ተጽዕኖው ስንል አይምሮን ምን ያደርጋል ይነካል መጀመሪያ አይምሮ ላይ ነው የሚሰራው የመጀመሪያ ስራው አይምሮን መቀየር ነው ልክ ሔዋንን ዳቢሎስ እንዳሳታት ማለት ነው ምን ላይ ነው የሰራው አስተሳሰቧ ላይ ነው የሰራው ስለዚህ ምን አለ ከአይምሮአችሁ ይሄ ትምህርት ነው ብላችሁ ይሄን ትምህርት ተቀብላችሁ እኔ ከነገርኳችሁ ውጪ ተቀብላችሁ ከአይምሮአችሁ ቶሎ እንዳትናወጡ ደግሞ እንዳትደነግጡ ይላል ያሰተኛ ትምህርት ውጤቱ ምንድነው ማደናገጥ ነው ማተራመስ ነው እንዲሁም ደግሞ ማስደንገጥ ነው ሰላምን መንሳት ነው በቃ በጭንቀት እንዲኖር ሰው በቃ ሰላም እንዳይኖረው ውስጡ እና ይሄ ከባድ የሆነ መርዝ አለው ማስደንገጥ ሲባል እንዲሁ ማስደንገጥ አይደለም ቀላል አይደለም የጌታን ነገር ማስጣል ማለት ከመደንገጥ በላይ
የያዝነውን ጌታ ካስጣለን ሰላማችንን አስጥሎናል የያዝነውን ጌታ ካደናገረን የኛ ተስፋ ተደናግሯል ስለዚህ በተስፋ ላይ እንዲሁም ደግሞ በጽናታችን ላይ እንዲሁም ደግሞ ክርስቶስ ይመጣል ብለን በመንጠብቀው አጠባበቅ ላይ ክፍተት ይፈጥርብናል ስለዚህ ከምንሰማው ነገር መጠበቅ አለብን ለዚህ ነው ቃል ይገላል ያድናል ቃል ሲፈልግ ይገላል ሲፈልግ ያድናል አሁን ስለ ህጉ አይደለም ስለ ህጉ ቃልም አይደለም ይሄው ቃል ይሄው የእግዚአብሔር ቃል ራሱ አጠቃቀሙን ካላወቅንበት መድኃኒት በትክክል ዶክተር አዞልን ዶክተር በወሰደልን ፕሪስክሪፕሽን መሰረት ካልወሰድነው ዶዙ በስቶ ምን ያደርገናል ሊገለን ይችላል የእግዚአብሔር ቃልም እንደዛ አግባብ በሌለው መንገድ ከወሰድነው በስህተት ውስጥ ከወሰድነው ሪስክ አለ የእግዚአብሔር ቃል ምክንያቱም ባለቤቱ ማን ነው እግዚአብሔር ነው ጻፊው ማን ነው እግዚአብሔር ነው ደራሲው ማን ነው እግዚአብሔር ነው ፓተንቱ የማን ነው የእግዚአብሔር ነው በሱ ላይ መጨመርም መቀነስም አንችልም ግን በትክክለኛው የእግዚአብሔርን ቃል አውቀን ለመኖር የኛ ግዴታ ነው ኢየሱስ ክርስቶስ እሱ ጌታ ነው ለዚህ ነው ሐሰተኛ አስተምሮት ውጤቱ ምንድነው ያደናግጣል ከእንደገና ደግሞ ምን ያደርጋል ያናውጣል ሁለት ነገር ያደርጋቸዋል ስለዚህ እናንተ መካከል የገባውና ጥያቄ ያስነሳው እንደዚህ አይነት ማደናገጥና ማደናገርን ያመጣው ስለ ምጽአት የሰማችሁት ትምህርት ነው አሉ አይደል ታቋቻላችሁ ሳዱቃውያን ስለምሳሌ ስለ ትንሳኤ አያምኑ አንደኛ ቆሮንቶስ ምዕራፍ 15 ላይ ይመስለኛል አያምኑ ማለት ስለ ጌታ ምጽአት አያምኑ የሞቱ ይነሳሉ የሚለውን አያምኑ ይሄ የነሱ አስተምሮት ነው ስለዚህ ምን ያደርጋሉ ያስተምሩበታል ስለዚህ እንደነዚህ የሚመስሉ አስተምሮቶች በጣም ማአት ናቸው ከነሱ መንጠቀቅ ለኛ ጠቃሚ ነው ኢየሱስ ክርስቶስ ጌታ ነው ለዚህ ነው ሁለተኛ ጢሞቴዎስ 2:18 ላይ ከኡነት ርቀው የሚበዙት እነርሱም ትንሳኤ ሙታን ከዚህ በፊት ሆነዋል ብለው እምነትን ምን ያደርጋሉ ይላል ይገለብጣሉ ይላል ከዚህ በፊት ትንሳኤ ሆኗል ሌላ ትንሳኤ የለም ብለው የሚያደናግሩ ሰዎች አሉ ብለው ለጢሞቴዎስ ይነግረዋል ጳውሎስ አሉ ስቲል አሉ ነበሩ ይኖራሉ ወደፊትም ደግሞ አሉ አንደኛ ቆሮንቶስ 15:12 ላይ ምን ይላል ትንሳኤ የለም ሳዱቃውያን ያልኳችሁ ማለት ሁለተኛ ጴጥሮስ 3:4-8 ደግሞ ጌታ አይመጣም የሚሉ አሉ ዘባቾች ይላቸዋል ጌታ አይመጣም የሚሉ ዘባቾች ደግሞ ይነሳሉ ይላል አሁን የምናየው ዘመን ማለት ነው ወደዛ እየሄደ ያለ ዘመን ነው ስለዚህ ስለ ምጽአት ማንንም እንዲነግራችሁ አስፈልግም ይላችኋል ቀጥሎ ኢየሱስ ክርስቶስ ጌታ ነው ማንንም በማንኛው መንገድ አያስታችሁ ይላል ብዙዎች ይመጣሉ ሊያስቷችሁ ግን እናንተ ክፍተት አትስጡ ነው ጳውሎስ ይያለ ያለው ኢየሱስ ክርስቶስ ጌታ ነው በማንኛው መንገድ ሲል ማንንም በማንኛው መንገድ ሲል ዶክተርም ይምጣ ፓስተርም ይሁን እንትን ምንድነው እሱ ነብይም ይሁን ምንም ይሁን አስተምሮቱን መመርመር ግዴታ ነው መንፈስን መርምሩ ይላል መጽሐፍ ቅዱስ ሲናገር እውነት ነው ወይ አስተምሮቱስ ልክ ነው ወይ ስለዚህ መመርመር ስልጣን ስለተሰጠን ኃጢያት አይደለም ራስን ማዳን ስለዚህ ያንን አስተምሮት በትክክል ማየት መልካም ነው ማንንም ይላል ማንንም ነው የሚለው ገላትያን ሲነግራቸው ምንድነው ያላቸው ገላትያውያን ወደናንተ መጥቶ ማንንም እኛ ከነገርናችሁ ወንጌል ሌላ ወንጌል ቢነግራችሁ ምንድነው የሚለው የተረገመ ይሁን ይላል ለምን እነ ጳውሎስ የነገሯቸው ወንጌል ከኑሮ ጋር ነው የነገሯቸው እየኖሩ ያስተምሯቸዋል እየኖሩ ይናገራቸዋል ስተት የለም ክፍተት የለም በህይወትም በቃሉም ብርቱ ነበር እንደተባለው እነሱ ኮፒ ያደረጉት ማንን ነው ኢየሱስን ነው ይኖሩታል ይሰብኩታል በቃ ሪፈረንስ ብትሄዱ ብታገላብጡ ምን ብትሉ እንከን አታገኙባቸው ስተት አታገኙባቸው አይደል ያለ ነቀፋ የሚባሉ አሉ አንዳንድ በጽድቅ የሚኖሩ ኢየሱስ ክርስቶስ እሱ ጌታ ነው ስለዚህ ማንንም በማንኛው መንገድ በቃ ዶክትሬትም ይዞ የተመረቀ ይሁን ተመርቋል እንቀበላለን ዶክተርነቱን ግን በእግዚአብሔር ቃል ላይ ችግር ካለበት ዶክተርነቱ ሌላ ነው የእግዚአብሔር ቃል ሌላ ነው ዶክተር ስለሆነ ወይንም ፕሮፌሰር ስለሆነ
በጣም አዋቂ ነው በጣም የላቀ ነው ተብሎ ሰተናቸው ክፍተት ተሰጥቷቸው አገር ያደባለቁ የግሪክ እንትኖች አሉ ፈላስፋዎች ትርምስምስ ቤተክርስቲያን ያደረጉና እነሱንም ነው ማንንም በማንኛው መንገድ አያስታችሁ ያለው ምን ነው በመንፈስም በቃልም በመልእክትም በተለያየ በሶስቱ ነገር መተው እንዲያስተዋችሁ ፍቃድ አትስጧቸው ብሎ ይነግራቸዋል እነዚህ ሰዎች አቋም ነው የሳቱት ከጌታ ጋር ያላቸውን አቋም ነው ባላንስ ያጡበት ስታንድ ፈርም መሆን አቅቷቸዋል ለምን ከጳውሎስ የሰሙት አለ እነዚህ ደግሞ ጳውሎስን እየተሟገቱ ጳውሎስ ያስተማረውን አስተምሮት ለማስጣል የሚያደርጉት ትግል አለ ኢየሱስ ክርስቶስ ጌታ ነው ከ3 እስከ 5 እንደዚህ ይላል ጌታ ለመምጣቱ ምልክት ይላቸዋል አሁን ጌታ ይመጣል ምጽአት ሆኗል አይደለም ወይንም ደግሞ ምጽአት ሊሆን ነው አይደለም ያስተምሯቸው እዚህ ጋር ሲነግራቸው ምን ይላል ጌታ ለመምጣቱ ምልክት ልንገራችሁ ይላቸዋል ልንገራችሁ ጌታ እንዴት እንደሚመጣ አሁን ጌታ በዚህ ቀን እንደዚህ ካልኩሌት ተደርጎ በዚህ ቀን ይመጣል የሚል ስፔሲፊክ የሆነ ንግግር የለም ልጁም አያቆም ስለሚል ግን ጳውሎስ አንድ ነገር ልጠቁማችሁ ይላል እናንተ ጋር ያለው ነግሬያችኋለሁ ግን ዘነጋችሁት መሰለኝ ብሎ የጌታ ምጽአት ሲሆን ይላል ጌታ ለመምጣቱ ምልክት ከዚህ በፊት የሚሆን ነገር አለ ይላል ጌታ ከመምጣቱ በፊት የሚሆን ነገር አለ የሚከሰት ነገር አለ ምልክት አለ ሶ ያንን ምልክት አጥብቃችሁ እዩ ተከታተሉ ዘመኑን መርምሩ ጊዜውን መርምሩ ሁኔታዎችን እዩ በዓለም ላይ የሚከናወነው ነገር ሁሉ ተመልከቱ ያኔ እንደቀረበ ታውቃላችሁ ምን ይላችኋል እዛ መጀመሪያ ይላችኋል መጀመሪያ ለአመጽ የተመደበው ያመጻ ሰው የጥፋት ልጅ ሳይገለጥ ጌታ አይመጣም ይላችኋል አሁን ጌታ መጥቷል ብለው ወይንም ደግሞ ሊመጣ ነው ብለው ነው እነሱ የሚደነጋገሩት አስተምሮቱ ይሄ ነው ያደነጋገራቸው ያለው ጳውሎስ ምን ይላችኋል ያመጻ ሰው ሳይገለጥ ጌታ አይመጣም መጀመሪያ ያመጻ ሰው ነው የሚገለጠው ጌታ ከመምጣቱ በፊት ምጽአት ከመሆኑ በፊት ያመጻ ሰው ይገለጣል ማን ነው ያመጻ ሰው ኃጢያትን በዓለም ላይ የሚያንሰራፋ ክፍተት ፈጥሮ የሚያስኖር እየሆነን ያለው አሁን ያለማመደ ነው አቦርሽን ለምሳሌ ጾታ መቀየር ለልጆች መብት መስጠት ቤተሰብን ኢግኖር ማድረግ በተለያዩ ነገሮች በቃ በተለያዩ ክርስቲያኖችን መግደል አሁን በቅርብ በአሜሪካን ውስጥ የወጣ ዜና እየሰማን ነበር በጣም ኢሹ የሆነ ሰው ወንጌልን ስለሚናገር አቦርሽንን ምን ስለሚቃወም ስለዚህ ምን ይደረጋሉ እነሱ ሹት ይደረጋሉ ለምን ለዚህኛው ለሚመጣው የጥፋት ሰው ምን አይደሉም አላማው አይደሉም ታርጌቱ አይደሉም ኦብስታክል ናቸው እነሱ አሁን በግልጽ ያያየን ነው ዓለም ላይ መንገል ላይ ወንጌል የሚሰብኩ ሰዎች በጥፍ እየተመቱ በጣም ያያየን ነው በግልጽ ያያየን እንዲ ማይካቸው እየተነጠቀ እየተረገጡ ነው እየተመቱ ነው ይሄ ምንድነው እና መከራው ጀምሯል ወይ ካላችሁ ኦሬዲ እያለማመደ ነው የሚመጣው መከራ አደገኛ መከራ እያለማመደ ለዚህ ነው ጳውሎስ ምን ይላችኋል ያመጻ ሰው ሳይገለጥ ክርስቶስ አይመጣም መጀመሪያ ያመጻ ሰው ነው የሚገለጠው ይሄ ያመጻ ሰው ኃጢያትን ነው የሚያስፈፋው ኦፖዝ ነው ከእግዚአብሔር ወንጌል ጋር ተቃራኒ ነው የሚቃወመው ማን ነው ወንጌልን ነው የሚቃወመው ዳይሬክት የሚያደርገው ምንድነው ወንጌልን ነው የሚቃወመው በቃ ምንድነው ስራው ወንጌልን ማዳፈን ኢየሱስን ስራ መግለጥ ነው ስራው ስለዚህ መጀመሪያ የሚሆነው ይሄ ነው ይላቸዋል ይሄ ነው በቃ ያመጻ ሰው ይገለጣል ያ ሰው ነው እንደኛው ሰው ነው ስጋ የለበሰ ነው ግን ምን አይነት ሰው ነው ካላችሁ ፖሰስት የተደረገ በአጋንንት መንፈስ በአውሬው መንፈስ የተቀባ ስልጣን የተቀበለ ዓለምን እንዲ የሚያዞር እንደውም አዋቂ ነው ይባላል አንዳንድ ጊዜ እንደውም እኔም ተረጥራለሁ አንዳንዴ እንዲው ሲብተሙን ስመለከተው እኔ ይሄ ትራምፕ የሚሉ ሰውዬ እንደዛ ነው ሁኔታው እንደዛ እኔ ነኝ
አሳያችኋለሁ ወደታች ቆይ እኔ ነኝ በቃ እኔ ብቻ የሚለው ነገር አለ ነው አላልኩም ሲምፕተሙ እንደዚህ ነው ዓለምን ቁጥጥሬ ስር ማደርጋው እኔ ብቻ ነኝ ምልክቱ እንደዚህ ነው በቃ እሱ ነው ማለት አይደለም እና ያመጻ ሰው ሳይገለጥ ጌታ አይመጣም ጌታ ሊመጣ መጀመሪያ አመጽ ምድር ላይ ምን መሆን አለበት መስፋፋት አለበት ከዛ ምን ይሆናል ምጽአት ይሆናል ቤተክርስቲያን በዛ ውስጥ አትኖርም ትነጠቃለች ትወሰዳለች ከዛ በኋላ ነው 7 አመቱ 3 አመት ተኩል 3 አመት ተኩል ስምምነት 3 አመት ተኩል ከዛ በኋላ ደግሞ አመጽ ማፍረስ ስምምነቱን ማፍረስ 3 አመት ተኩል 7 ከ7 በኋላ ኢየሱስ ክርስቶስ የሺህ አመቱን መንግስት ይዞ በንጥቀት የሄዱትን እነዛን ቅዱሳኖች አብረው ምን ያደርጋሉ ይመጣሉ ምን ሊያደርጉ ሊነክሱ እሱስ ይታሰራል ለሺህ አመት ይላል ይታሰራ አመጹን ለ7 አመት እንደፈለገ ያደርጋል በቃ መግዛት መሸጥ ምናምን የሚባሉትን ታቋቸዋላችሁ መቼም ረጅም አመት ስንሰበክ ነበር እነሱ ፕሮሰሶች ሁሉ ይሆናሉ በዛ ውስጥ ቤተክርስቲያን ግን መጀመሪያ ንጥቀት አለ ከንጥቀት በኋላ ነው ምጽአት ስለዚህ ጳውሎስ ምንድነው የሚላቸው ንጥቀት ሆነዋል የመጀመሪያ መከራው ካለ እናንተ ላይ የመጣው መከራ በዚህ መልኩ ከሆነ ኦኬ ንጥቀት ተከናውኗል አልተከናወነም በቃ ራይ መጽሐፍ ላይ ያሉት የጽዋውም የመለከቱም ፍርዶች ሲለቀቁ 7 አመቱ ላይ ቤተክርስቲያን የለችም እኔ በዚህ አምናለሁ የለችም ትወሰዳለች እዚህ የሚቀሩት ግን የዛ ጽዋ ተካፋዮች ይሆናል ስለዚህ ያ ይሆናል ነው የሚለው ያ ይሆናል ኢየሱስ ክርስቶስ እሱ ጌታ ነው ይህ ሰው ሲገለጥ ደግሞ ምልክት አለው ይላቸዋል ይነግራቸዋል ይሄ ሰው ሲገለጥ ምልክት አለው ምልክቶቹ ምንድናቸው አንደኛ እኔ እግዚአብሔር ነኝ ብሎ ነው የሚመጣው በቃ እኔ እግዚአብሔር ነኝ ብሎ እያወጀ ነው የሚመጣው እየተናገረ do you imagine now በግልጽ እኔ እግዚአብሔር ነኝ ምን ሰማው መቼ ነው ካላችሁ ካልተነጠቅን ቅርታ አድርጎኝ እንነጠቃለን እንደ ቤተክርስቲያን እንነጠቃለን ጌታ ትቶን አይሄድም አይተወንም እዚህ ግን ኑሮ በጣም ኑሮ ጌታ ኢየሱስ ክርስቶስ በመጣ እምነት አገኝ ይሆንና ብሎ ጠይቆ ሄዷል ስመለስ እምነት አገኝ ይሆንና ለምን ጠየቀ ብላችሁ አስባችሁ ታውቃላችሁ አንድ ጥያቄ ጠይቆ ሄደ ምድር ላይ በነበረበት ዘመን ላይ ምን አለ ስመጣ እንደው ከልጆቼ እምነት አገኝ ይሆን ሚነጠቁበት የሚሄዱበት እንነጠቃለን ፍርድ ላይ ልንለያይ እንችላለን ግን እውነት አንዳንዱ ከባድ ጥያቄ ይሆናል ስለዚህ ሌፍት ቢሃይንድ እንዳንሆን በጥንቃቄ መኖር አለብን ኢየሱስ ክርስቶስ እሱ ጌታ ነው ስለዚህ እኔ እግዚአብሔር ነኝ ብሎ ያወጀ ይላል ኢየሱስ ክርስቶስ በማቴዎስ 24 ላይ የተናገረው ንግግር አለ በማቴዎስ 24 ከ4 እስከ 6 ምን ይላል ህንጻ አሳዩት አይደለም ህንጻ ካሳዩት በኋላ እሱን ታሪኩን ታውቃላችሁ ይሄን ሲሉት እሱ ያላቸው ምንድነው ማንንም አያስታችሁ ይላል ማንንም አያስታችሁ ተጠንቀቁ ብዙዎች እኔ ክርስቶስ ነኝ በማለት በስሜ ይመጣሉና ብዙዎችን ያስታሉ ይላል ብዙዎችን ነው የሚለው መጽሐፍ ቅዱስ which means ምን ማለት ነው ብዙዎችን ማለት ይሳቱ ስተዋል ኦሬዲ ይሳቱ እኮ ስተዋል ያላመኑ ማን ነው ብዙዎችን ያስታል ሲል ማን ነው በሱ ስር ያሉትን አይደለም ያመኑትን እንኳን ብዙዎችን ያስታል ኢየሱስ ክርስቶስ ነው ብዙዎችን ስለዚህ ያስታል ስለ ጦርነትን የሚያናፍሱ ወሬ ትሰማላችሁ አይሰማም አሁን ይሰማል በደንብ በቃ የምናያቸው ጦርነቶች ሁሉ ወሬያቸው ኢሹአቸው 3 አመት 4 አመት ሆኖታል ኢሹ ነው በቃ ኃይለኛ የዜና ከቨር ነው ለምን ኢየሱስ ስለተናገረው ምንድነው ያለው ስለ ጦርነት ወይንም ደግሞ ጦርነትን የሚያናፍሱ ወሬዎች ዜናዎች ትሰማላችሁ እነዚህም የግድ መፈጸም አለባቸው ዜናው ግድ ነው ዜናው ሊፈጸም ግድ ነው ሊነገርም ግድ ነው ለምን ኢየሱስ ስላለ ብሎታል ስለዚህ መፈጸም አለባቸው ሆኖም ግን መጨረሻው ገና ስለሆነ ይላቸዋል ኢየሱስ በነበረበት ጊዜ ዛሬ 2000 ዓመት መጨረሻው ገና ስለሆነ በዚህ እንዳትደናገጡ ብሎ ጳውሎስ ለተሰሎንቄ ሰዎች የነገራቸውን አንዱ ያሰት አስተምሮት የምጻት አስተምሮት ያደናገጣቸውን ኢየሱስ እዚህ ጋር ተናግሮታል እንዳትደናገጡ ባስተምሮት እንዳትደናገጡ ኢየሱስ ክርስቶስ እሱ ጌታ ሁለተኛው ምንድነው የዚህ ሰው ምልክት
ቤተ መቅደስ ተቀምጦ አምላክ ነኝ ይላል። ሶስተኛውስ ራሱን ከፍ ያደርጋል። የትኛው ቤተ መቅደስ? እሱ በጣም አከራካሪ ጉዳይ ስለሆነ ይሄ ነው ማለት አልችልም። ግን ጳውሎስ አንድ ቤተ መቅደስ ያውቃል። አሮጌውን የአይሁድን ቤተ መቅደስ እኔ ቤተ መቅደስ ይለዋል ብዬ አላስብም። እዚህ አዲስ ኪዳን ላይ አምጥቶ ስለሚገነባው ስለሚሰራው ስለሱ አይመስለኝም። ግን አሁን ያለችው ቆሮንቶስ መጽሐፍ ላይ ተነገረን እናንተ የክርስቶስ መንፈስ ማደሪያ መቅደስ ናችሁ ብሎ የተናገረው ንግግር አምጥቶ እዚህ ጋር በመቅደስ ይለዋል። ቤተ መቅደስ ተቀምጦ አምላክ ነኝ ማለት ስልጣን ድረስ ይሄዳል። ስልጣኑ እዛ ድረስ ራሱን ከፍ ያደርጋል። በጣም ይመጻደቃል። በጣም አዋቂ ነው። በቃ ይሄንን ያደርጋል። ይህ ሲሆን ተቃዋሚው ነው ይላል። አያችሁ ገለጠላቸው። በቃ ነገራቸው። ይሄንን ምልክት ስትመለከቱ ማን ነው? የክርስቶስ ተቃዋሚ እሱ ነው። ብዙ ተብሏል። በዘመናት ውስጥ ብዙ ነገር ተብሏል። ብዙ ነገር ተነግሯል። እገሌ ነው ሚሊዮን ሰዎች ተብለዋል። ግን አይደሉም። ሞተዋል። እነሱ ያንን ሳያደርጉ ሞተዋል። ስለዚህ ምንድነው ያለው? ምልክቱን ነገራቸውና ይሄንን የሚያደርገው የአመጻ ሰው እሱ የክርስቶስ ተቃዋሚ ነው ይላል። ምን ያደርጋል? ትእዛዝ ያወጣል። በቃ ይዘጋል። መንግስትን ሙሉ ዘግቶ እሱ በሚያደርጋት ነገር ብቻ ነው የምትንቀሳቀሰው ዓለም። ከ6 እስከ 7 ይህ ተቃዋሚ ሙሉ ለሙሉ እንዳይገለጥ ደግሞ ምን ያደረገው አለ? የከለከለው አለ። አሁን ማለት አሁን ቤተክርስቲያን ባለችበት ዘመን ላይ ይሄ ተቃዋሚ የክርስቶስ ተቃዋሚ እንዳይገለጥ የከለከለው አንድ ነገር አለ። ምንድነው? በራሱ ጊዜ እንዳይገለጥ የከለከለው በገዛ በራሱ ጊዜ ይገለጥ ዘንድ የሚከለክለውን ታውቃላችሁ ይላቸዋል። ነግሬያቸዋለሁ። ማን እንደሚከለክለው ለኛ አልነገረንም። ለኛ ነገረን መጽሐፉ ግን ምን ይለዋል? ታውቃላችሁ። አሁን አመጻው ይሰራል፣ በሚስጥር ይሰራል፣ ውስጥ ለውስጥ ይሰራል። ግን አልተገለጠም። ራሱን ምን አላደረገም? አልገለጠም። ለምን? የሚከለክለው ስላለ። ኢየሱስ ክርስቶስ ጌታ ነው። አያችሁ ቤተክርስቲያን እንደ ቤተክርስቲያን እንድትኖር ያደረጋት ማን ነው ካላችሁ እንዳትኖር የሚፈልግ ይያለ የሚከለክለው ስላለ ነው። ኢየሱስ ክርስቶስ እሱ ጌታ ነው። ከልካዩ ማን ነው ነው ጥያቄው። መንፈስ ቅዱስ ነው። ሌላ ነገር የለውም። በቤተክርስቲያን ላይ ስልጣን ያለው አንድ ነው። ማን ነው? መጀመሪያ ላይ እንደነገርኳችሁ መንፈስ ቅዱስ ብቻ ነው። ለዚህ ነው ዘፍጥረት 1:2 ላይ ስትሄዱ ምድርን ምን አድርጎ ነበር ይላል? በምድር ላይ ሰፎ ነበር ይላል። ለምን? ጨለማው እንዳይገለጥ። ያኔ እንኳን ምን አድርጓል? ምድርን ሰፎ ይዞ ነበር። አሁንም ቤተክርስቲያንን ሰፎ ይዞ ከልሎ ያላት ማን ነው? በየቤታችን፣ በየኑሯችን፣ በየትዳራችን በማንኛውም ሁኔታ ውስጥ ስንወጣ ስንገባ እንዲጸልሎ የሚኖረን ማን ነው? መንፈስ ቅዱስ ነው። ለዚህ ነው ጴጥሮስ አትውጡ አለ። አትውጡ። ለዚህ ነው ጴጥሮስ ጠላት የሚውጣውን ፈልጓል። በቃ ወጣ ስትሉ ለቀም ነው የሚያደርገው። ችግር የለበትም። ዓለሙ የሱ ነው። እኛ በትንሽ የእግዚአብሔር መንግስት ውስጥ ነው ያለነው። በተከለለልን መንግስት ውስጥ ነው ያለነው። ለዚህ ነው ኢዮብን አንተ እኮ ቀጥረህለታል። አንተ ባትቀጥርለት ኑሮማ አሳየው ነበር ልኩናል። ዛቻቸው ይሄን ያክል ነው። ግን ምን አድርገ ከልክሎታል? ኢዮብን ያዘው እግዚአብሔር ነው። በዚህ ምድር ላይ አመጻ በበዛበት ምድር ላይ እግዚአብሔር ኢዮብን ምን አድርጎታል? ከቦታል፣ ቀጥሮለታል። ኢዮብ አያይም ግን ይዞታል። ኢየሱስ ክርስቶስ እሱ ጌታ ነው። ስለዚህ ማን ነው ያ አይኑ እንዲከፈትለት የጸለየው ማን ነው? ሁሌ ስሙ ይጠፋኛል። የጊያዝን አይን እንዲገለጥለት ኤልሳ። አያችሁ የከበበውን ያውቃል ኤልሳ የከበበውን ያውቃል። ሰራውንዱን ያውቃል። አካባቢውን ያውቃል። ማን ከሱ ጋር እንዳለ በደንብ ያውቃል። ጊያዝ ከሱ ጋር እየሄደ ግን አያውቅም። ከመንፈሳዊ ሰው ጋር እየሄደ ከመንፈሳዊ ሰው ጋር እየዋለ ስጋዊ ጠላቶችን ያያል። ልቡ የተከፈተለት የልቡ አይኖች የተከፈቱለት ያ እንትና ግን ምን ያያል? ኤልሳ ግን ምንድነው የሚያየው? ተኛ አርፈ። የሰረገሎች አታይም እንዴ? ደስ አይልም? ይሄ የልቡን አይኖች በርተው ብንመለከት እኮ ይሄን ነው የምንመለከተው። እዩ ሰረገላውን አታየውም እንዴ? የሳት ሰረገላ ዙሪያውን አታየውም? አይታየህም? አረ ምንም አላይም። ደረሱ እኮ መጡ።
ሊገሉ ሊጨርሱን እኮ ነው መጡ ኦኬ ምንም ችግር የለም መድኃኒቱ ይሄ ነው ጸለየለት አይኑ ተከፈተ ሲያየው ተረጋግቶ መተኛት ጀመረ አንዳንዴ እንደዚህ ነው ኢየሱስ ክርስቶስ እሱ ጌታ ነው ጌታ ስሙ ይባረክ መንፈስ ቅዱስ ከልክሎልን ያለ ነው ወገኖች ዋስትናችን መንፈስ ቅዱስ የቆምነው በመንፈስ ቅዱስ ያለነው በመንፈስ ቅዱስ ቤተክርስቲያን በዚህ ምድር ላይ ጸንታ ያለችው በመንፈስ ቅዱስና በመንፈስ ቅዱስ ብቻ ነው እየከለከለ ኢየሱስ ጌታ ትዳራችን ላይ የሚጣል ቀስትና ፍላጻ እንትን ነው እንዴ ልጆቻችን ላይ የሚወረወር ግን ከልካይ ስላለ አይችልም ኢየሱስ ክርስቶስ እሱ ጌታ ነው የሚከለክለው አለ አያችሁ በራሱ ጊዜ አይገለጥም ማለት ለምን የሚፈቅድለት አለ ጊዜው ሲመጣ ይለቀቃል አሁንስ ተገድቦ ነው ያለው ተገድቦ በስነ ስርዓት መግዛትም መሸጥም መለወጥም እንድንችል ተደርጎ ማለት በስነ ስርዓት የሱ ሐሳብ ምንድነው ራሱን ጠቅልሎ ማንንም ሰው ከሱ ውጪ እንዳይወጣ ማድረግ ነው ግን አይደለም እግዚአብሔር ነው እሱ ባለ ስልጣን ነው ኢየሱስ ክርስቶስ ጌታ ነው ያመጽ ሚስጥር አሁንም ይሰራል ይላል አያት አሁን ማለት አሁን ነው ትላንትም አሁን ነው ዛሬም አሁን እግዚአብሔር ቃል አሁን ሲል መጽሐፍ ቅዱስ ላይ አሁን ባለንበት ሰዓት ነው ስለዚህ የአመጽ ሚስጥር አሁን ይሰራል ሚስጥር ነው የሚሰራው ሚስጥሩ ነው አልተገለጠማ አያችሁ ውስጥ ለውስጥ የሚሰራው ነገር አለ እና ብቻ ከመንገድ እስኪወገድ ድረስ የሚከለክለው አለ ይላል ኢየሱስ ጌታ ስለዚህ ስራውን የሚያስቆምልን ማን ነው የእግዚአብሔር መንፈስ ነው በዚህ ጊዜ ከዚያ በኋላ ኢየሱስ ከአፉ መንፈስ በሚያጠፋው ሲመጣም በመገለጡ የሚሽረው አመፀኛ ይገለጣል ይላል ልክ ክርስቶስ ሲገለጥ ምን ያደርጋል አመፀኛውን በአፉ ቃል ምን ያደርጋል ይላል ያጠፋዋል ይላል በአንድ ቃል ነው ሰይጣን የሚጠፋው ከክርስቶስ በሚወጣ በተሳለ ሰይፍ ሙሉን ይጠፋል እና ይሄ አመፀኛ ይገለጣል ይላል ኢየሱስ ክርስቶስ እሱ ጌታ ነው ሌላው ይድኑ ዘንድ ማላይ ነው የሚመጣው አሁን ማላይ ነው ይሄ ሰው ተገልጦ ራሱን የሚያሳየው ወይንም ደግሞ ስልጣኑን የሚያሳየው ማላይ ነው እስኪ እኔው ማላይ እንደሆነ ጳውሎስ ይናገራቸዋል የሚነግራቸው ለተሰሎንቄ ሰዎች ነው እያስረዳቸው እየነገራቸው ያለው ትክክለኛውን ኢሜጅ ነው የሚሰጣቸው ስለ ምጽአት ያለ ኢሜጅ አሁን በማላይ ነው ይሄ ሰው የሚንፈላሰሰው በማላይ ነው ስልጣኑ በማላይ ነው አቅሙ በማላይ ነው ጉልበቱን የሚያሳየው ይድኑ ዘንድ የእውነትን ፍቅር ስላልተቀበሉ ለሚጠፉት ነው መዳንን ላልፈለጉ ጌታን መቀበል ላልፈለጉ ከጌታ ጋር መሆን ላልፈለጉ ከሱ ጋር መሆን ለፈለጉ ምንድነው የሚያደርገው በእነሱ ላይ ነው ይድኑ ዘንድ ባልወደዱት ላይ ነው ስልጣኑን የሚያሳየው አመጣጡስ በምንድን ነው ይላል ሲገልጽላቸው ሁለተኛው ደግሞ የአመጣጡን ስልት ሲነግራቸው በተአምራት ይላል በምልክት ይላል በድንቆችና በማታለል ነው የሚገለጠው ይሄ አመጻጽ እነዚህ ምልክቶቹ ናቸው አሁን የተንሰራፉት አሁን የሞሉት ዓለምን የያዙት አስተምሮቶች ሙሉ እዚህ ውስጥ የሱ መልእክተኞች ናቸው ባጭር ቃል ነው መናገር በድፍረትም የምለው ለምንድን ነው መጽሐፍ ቅዱስ ስለሚለኝ ሐሰተኛ ነቢያቶች በመጨረሻው ዘመን ላይ እንደ አሸን ይፈላሉ ነው የሚለው መጽሐፍ ቅዱስ ስለዚህ ቃሉ ይደግፈኛል ማለት ነው ስለዚህ መርጠን መብላት አለብን መርጠን መቀበል አለብን ስለዚህ እነዚህ ሰዎች የሱ ምንድናቸው ደቀ መዝሙሮች ናቸው እሱ የሚልካቸው ናቸው ልክ እንደ ዮሐንስ ማለት መንገድ ሊጠርግ እንደተላከ እሱ ሊገለጥ ሲል የላካቸው ሰዎች አሉ በሚስጥር የሚሰሩ በሚስጥር ሰው የሚጥሉ በሚስጥር የሚያደናቅፉ የሚያናውጡ ባስተምሮቶቻቸው ግራ የሚያጋቡ እውነተኛ ቤተክርስቲያኖች ግን ጳውሎስ ገለጠላቸው ምንድነው ያለው በታምራት ይገለጣሉ በምልክት ይገለጣሉ ድንቅን በማታለል ይገለጣሉ በቃ አሁን ያው ሚሊዮነሮችን ታቃላችሁ እነማን እንደሆኑ አይደለም ድንቅን የሚያደርጉ ሰይጣን ድንቅ ያደርጋል አይተናል በሙሴ ዘመን አይደለ ስለዚህ ምልክቶችን ያደርጋሉ ታምራትን ያደርጋሉ መኒ ሚራክል በጣም ያደርጋሉ በብዙ ግን የእግዚአብሔር ነው የእግዚአብሔር አይደለም የማን ነው በቃ ሰው የሚፈልገውን የልቡን ሐሳብ እዛጋ ያስቀምጥላቸዋል ኢየሱስ ክርስቶስ እሱ ጌታ ነው ስለዚህ አመጣጡ ደግሞ ይሄን ይመስላል ይልና 11 እና 12 ላይ ይህን ሲስተም ተጠቅሞ የሚጥላቸው ሰዎች እጣፋንታቸው ምንድነው
በእነዚህ ሲስተም የሚጥላቸው ሰዎች ጣፋንታቸው ምንድነው? ስለዚህ ምክንያት ይላል በምን በታምራት በመልእክት በድንቅ በማታለል ስለዚህ ምክንያት ይልና በአመጽ ደስ ይላቸው የነበሩ አያችሁ ከሱ ጋር የሚተባበሩ የነበሩ ከአመፀኞች ጋር አብረው የሚያጨበጭቡ የነበሩ ስለነሱ ሚዘኑ የነበሩ አትንኩት ይሄን ነብይ አትንኩት ይሄን እንትናል አትናገሩት ይሄን አትበሉ የፌስቡክ ጦርነትን ታቁታላችሁ በደንብ የዩቲዩብ ጦርነትን ታቁታላችሁ አንድ ሰው ሲነካ አንድ ነብይ ሲነካ የሚወርደውን የሰው ብዛት ታያላችሁ ቁጭ ብለን እንታዘባለን እናያለን እነሱ ምንድናቸው ደጋፊዎች ናቸው በአመጻቸው ደስ የሚላቸው አሉ እነሱ ፍርድ ውስጥ ተካተዋል የእግዚአብሔር ፍርድ ላይ ተካተዋል ለምን አመፀኛው መርጠውታል ከሱ ህብረት ጋር ገብተዋል በአመጹ ተካፋዮች ሆነዋል ደጋፊዎች ሆነዋል ብር ያዋጣሉ ይሰጣሉ እንደፈለገ አድርጊናሉ በቃ እነሱ ናቸው ያንሰራፏቸውና ይሄንን ይላቸዋል በአመጽ ደስ ይላቸው የነበሩ ሁሉ ፍርድን ይቀበላሉ ይላል ሐሰትን ያምኑ ዘንድ እግዚአብሔር የስህተትን አሰራር ይልክባቸዋል በቃ ወተዋላ እግዚአብሔርን አይፈልጉም ከሱ ጋር መተባበር ስለሆነ ሮሜ 1 ላይ እንደሚናገረው እግዚአብሔርን ለማወቅ ባልፈለጉ ቁጥር ምን ያደርጋቸዋል ለማይረባ አእምሮ አሳልፎ ይሰጣቸዋል ድኖም የሚስታል ያመጹ ብዛት እዛ ውስጥ ካታጎሪ ውስጥ የሚከተዋል ስለዚህ እነሱ ይናገራልና የስህተት አሰራር ይልክባቸዋል የሚሰሩት እግዚአብሔር በላከባቸው የስህተት መንፈስ ነው ይሄን ታምራትና ድንቅ የሚሰሩት አጭ እግዚአብሔር ከሳኦል ላይ መንፈሱን ወሰደና ምን መንፈስ ከተተበት ይላል ሌላ መንፈስ ከተተበት ይላል ወደ ይሁዳም አንድ መንፈስ መጣ ይላል ይሁዳም የጠላት መንፈስ ገባበት ማንን ክርስቶስን ለመሸጥ ማለት መንፈስ ገባበት ይላል ኢየሱስ ክርስቶስ ጌታ ነው እኛ ግን ይላል ደስ የሚል ዜና ወንድ የቺም ቢወዳ በርቷላችኋልና ቺም 13 እስከ 15 ምን ይላል እኛ ግን ይላል ኢየሱስ ክርስቶስ እሱ ጌታ ነው እስቲ እኛ ግን በሉ አያችሁ ለየን ከነዛ ፍርድ ከሚቀበሉት እኛን ምን አደረገን ለየን ጳውሎስ እኛ ግን ብሎ ከነሱ ጋር ካታጎሪ ያደረገና ራሱን እኛ ግን አለና የተወደድን በጌታ ይለዋል የተወደድን በጌታ ከእንደገና ነው በመንፈስ የተቀደስን ለመዳን መርጦናል የመረጠን ደግሞ እንዴ ነው እንደ በኩራት ነው የመረጠን እኛ ይሄ እድል ፋንታ አለን ከሌሎች የተለየ እድል ፋንታ አለን ይሄ አላችሁ ለምን ትደናገጣላችሁ በሐሰት አስተምሮት ለምን ይሄ እድል ፋንታ ተቀምጦላችሁ ለምንድን ነው ይላቸዋል ስለዚህ ይልና እንግዲያውስ ይላል አሁን ሪስፖንሲቢሊቲ ይሰጠናል ኃላፊነት አሁን ተቀድሰናል ከእንደገና ደግሞ ተወደናል በጌታ ለመዳን መርጦናል በኩራት አድርጎናል ስለዚህ የኛ ሪስፖንሲቢሊቲ ምንድነው የጌታችን የኢየሱስ ክብርን ለማግኘት በወንጌል ጠራችሁ ይልና እንግዲያውስ ይላል ምን እናድርግ ጸንታችሁ ቁሙ የክርስቶስን ክብር ለማግኘት ክርስቶስ ሲመጣ በንጥቀቱም እንዲሁም ደግሞ በመጻቱም አብሮ ለመምጣት በንጥቀቱ ሄደ ነው በመጻቱ የሚመጣ በንጥቀቱ ያልሄደ በመጻቱ አይመጣ መጀመሪያ መሄድ አለበት ስለዚህ ምን አለ ተስፋችን አንድ ክብር አለን እሱም ክብር ምንድነው አንድ ቆሮንቶስ 15 ላይ ሲናገር ስጋችን ተለውጦ ክርስቶስ ሲሄድ በነበረበት ስጋ ተለውጠን ስንሄድ የምንገናኘው ከማን ጋር ነው ከክርስቶስ ጋር እሱ ነው ትልቅ ክብር ዮሐንስ እናየዋለን ያለው ባይናችን በብረቱ ጌታን ምን ነው እናየዋለን አያችሁ አሁን ይሄን ተስፋ የማየትን ተስፋ ለማግኘት ምን አለ ጳውሎስ እንግዲያውስ አለና ጸንታችሁ ቁሙ አለ በምን ውስጥ በመከራ ውስጥ በችግር ውስጥ በአመጽ ውስጥ ለእነዚህ ሰዎች ነው የተጻፈው ለኛም ነው መልእክቱ ምንም ነገር ወደናንተ ቢመጣ ምንም ነገር ወደኛ ቢመጣ የጌታ አይደለም መመርመር አለበት ወይ የጌታ ነው ወይ ሰይጣን እሱኛ ላይ ነው ስልጣኑ ያለው መመርመር መለየት መከራ ሁሉ ከእግዚአብሔር አይደለም ከሰይጣንም ስላለ ማለት ነው ስለዚህ ጸንታችሁ ቁሙ ይላል በቃላችንም ቢሆን በመልእክታችንም ቢሆን የተማራችሁትን ያዙ አለ ኢየሱስ ክርስቶስ እሱ ጌታ ነው አያችሁ
በምን እንደዘጋው ኢየሱስ ክርስቶስ እሱ ጌታ ነው ጌታ ስሙ ይባረክ እስቲ ጸንቼ እቆማለሁ በሉ ጸንቼ እቆማለሁ ምንም ቢፈጠር ኢየሱስ ክርስቶስ እሱ ጌታ ነው ጌትነቱን የሚክደው የለም የኔ መናወጥ ጌትነቱን አይክደው የኔ ጸንቶ አለመቆም ጌትነቱን አይሽረው ስጸና ግን ክብር አለኝ ትልቅ መከራ ውስጥ የኔ መጽዳት በአንበሳ እየተበሉ እንዲ እየተጣሉ በጧፍ እየተቃጠሉ እንዲ ሰም ተደርጎባቸው እየተቃጠሉ ግን በቃ ላይ እንደሚሄዱ ያውቁ ነበር ጸጥ ብሎ ይቃጠሉ ነበር እድል ነበራቸው ይላል መጽሐፍ ቅዱስ ኢየሱስ ክርስቶስ እሱ ጌታ ነው ሌላው ምንድነው እኛ ያስተማርናችሁንና መልእክታችንን ያዙ ይላል አያችሁ አንዳንድ መልእክት የማ አይደለም የሐዋርያት አይደለም አንዳንድ መልእክት የሐዋርያት አይደለም መልእክት ሁሉ ከሐዋርያት አይደለም መልእክት ሁሉ ከመጽሐፍ ቅዱስ አይደለም ከአይምሮ የሚመነጭ መልእክት አለ ከራስ ሐሳብ ከራስ ፍልስፍና የሚወጣ ምን አለ መልእክት አለ ለዚህ ነው ተጠንቀቁ ይላችኋል ምንድነው ተጠንቀቁ ጸንታችሁ ቁሙ በቃላችንም ቢሆን በመልእክታችንም የጻፍኩላችሁም ቢሆን የጻፍንላችሁም ቢሆን ያስተማርናችሁንም ቢሆን ምን አድርጉት እኛንና ይላክነውና ያዙት ኢየሱስ ክርስቶስ እሱ ጌታ ነው ጌታ ስሙ ይባረክ ስለዚህ የጳውሎስ የመጨረሻው የመልካም ምኞት ጸሎቱ ራሱ የወደደን የዘላለም መጽናት በጎ ተስፋን የሰጠን ልባችሁን ያጽናኑት ይላል በጎ ስራም በቃሉ ሁሉ ያጽናችሁ ይላል ኢየሱስ ክርስቶስ እሱ ጌታ ነው ጌታ አሁንም ያጽናን ጌታ ያጽናናን ያጽናን ብቻ ሳይሆን ያጽናናን እሱ ከኛ ጋር አለ አማኑኤል ከኛ ጋር አለ አልተውህም አልጥልህም ያለ ጌታ የፈለገ ነውጥ ቢመጣ ጌታ ሆይ አሉ አይደለ ሐዋርያቶቹ አንተ ከኛ ጋር ሆነ ወጀቡ እንደዚህ ሲያደርገን አሉ ኢየሱስ ክርስቶስ እሱ ጌታ ነው የወጀቡ ጌታ ከኛ ጋር ነው የሰልፉ ጌታ ከኛ ጋር ነው አምላካችን እግዚአብሔር ሆይ በናዝሬቱ በጌታ በኢየሱስ ስም እናመሰግንሃለን ጌታ ሆይ በነገር ሁሉ ተመስገን እንልሃለን